ውድ ተማሪዎች ዛሬ ደግሞ ይዤላችሁ የመጣሁት ከ2016 ኦንላይን ማቴማቲክስ ሞዴል ኤግዛሚኔሽን መካከል ነው። ይሄ ደግሞ ለማን በተለይ ደግሞ ለግሬድ 12 ለ12ኛ ክፍሎች ነው። ምክንያቱም ሞር ፎከስ ያደረጉት ጥያቄዎቹን እናንተን ስለሆነ ማለት ነው። እና ከነዛ መካከል 6 ጥያቄዎች ባለፈው ቪዲዮአችን ካያችሁት 4 ጥያቄዎችን ይዤላችሁ ነበር። አሁን ደግሞ 6ቱን እየቀጠልን ደግሞ ሙሉ ጥያቄዎችን ከቨር እናደርጋለን። አንደኛው ምን ይላል? which of the following is the solution set of the equation absolute value of 3 minus 2x is equals to absolute value of x minus 6 ይላል። A ምን ይላል? the set containing 4, minus 3 B ምን ይላል? the set containing 4, 3 C ምን ይላል? the set containing minus 3, 3 and D ምን ይላል? the set containing minus 3 an equation with two absolute value ደግሞ ለምሳሌ absolute value of a is equals to absolute value of b ብንባል ሁለት ሶሉሽንስ ቱ ኬዝ ነው የሚኖረው። ሁለት ሶሉሽን ስለሚኖረው a is equals to b ወይም ደግሞ a is equals to minus b አድርገን እንሰራዋለን። so step 1 set up two cases ነው የሚለው። ይሄን ከአብሶሉት ቫልዩ ስናስወጣ አንደኛ ይሄ ቀጥ ያለውን ኢኩዌሽን ፖዚቲቭ አድርገን እንወስደዋለን በx minus 6 ኬሱ ደግሞ ይሄም 3 minus 2x ካወጣን በኋላ ቀጣዩን በኔጌቲቭ አባስተን በኔጌቲቭ አድርገን እንወስደዋለን ማለት ነው። ምክንያቱም አብሶሉት ቫልዩ ኢኩዌሽን ውስጥ የገባ ፖዚቲቭም ነገር ኔጌቲቭም ነገር መልሱ ዘሴም ስለሚሆን በሁለት ኬዝ እንሰራዋለን። ሁለተኛው ሶልቭ ዘ ፈርስት ኬዝ ይላል። የመጀመሪያውን ኬዝ ሶልቭ ስናደርግ 3 minus 2x equals to x minus 6 ቀጣዩ ኮሌክት ላይክ ተርምስ ይላል። minus 2x አለ x ወደዚህ ሲመጣ minus x ይሆናል። እዚህ ጋር minus 6 አለ 3 ወደዚህ ሲመጣ minus 3 ይሆናል። minus 2x minus x minus 3x ይሆናል። minus 6 minus 3 minus 9 ይሆናል። ኦቨር minus 3 ኦቨር minus 3 ስናደርግ minus 3 በminus 3 ይጣፋል። minus 9 በminus 3 ስናካፍለው ኔጌቲቭ በኔጌቲቭ ይጣፋና 9 ኦቨር 3 ስንት ይሆናል? 3 ማለት ነው። ሁለተኛው ሶልቭ ዘ ሰከንድ ኬዝ ማለት ነው። 3 minus 2x አድርገን ስንወጣ ሁለተኛው በኔጌቲቭ እናባዛለን ብለናል። 3 እዚህ ጋር እንደጠቀስ ነው 3 minus 2x equals to ኔጌቲቭ ታይምስ ኤክስ ኔጌቲቭ ማይነስ ኤክስ ማይነስ ታይምስ ማይነስ 6 ፕላስ 6 ይሆናል። አሁንም ኮሌክት ላይክ ተርምስ ስናደርገው ማይነስ 2x ማይነስ 6 ወደዚህ ሲመጣ ፕላስ ኤክስ ይሆናል። እዚህ ጋር ደግሞ 6 አለ 3 ወደዚህ ሲመጣ ማይነስ 3 ይሆናል ማለት ነው። ስለዚህ ማይነስ 2x ፕላስ ኤክስ ማይነስ ኤክስ ይሆናል። 6 ማይነስ 3 ደግሞ 3 ይሆናል። በኔጌቲቭ ቦስ ስናካፍል እዚህ ጋር እንደምታዩት ኔጌቲቭ በኔጌቲቭ ይጣፋልናል። ምን ይቀረናል? 3 ኦቨር ኔጌቲቭ ደግሞ ማይነስ 3 ይሆናል ማለት ነው። ከዛ ስቴፕ 4 ሶሉሽን ሴት ይሆናል። ሶሉሽን ሴት ስንሰራ the solution set of absolute value of 3 minus 2x equals to absolute value of x minus 6 is set containing minus 3, 3 ምክንያቱም minus 3 እና 3 መጥቶልኝ ያው ኔጌቲቭን ቀድመን ስለምንጽፍ ነው። ምክንያቱም ላይ ስንመለከት 0 ከ0 በኔጌቲቭ ነው የምትቀበጠው ፖዚቲቭ ደግሞ ይቅርታ አሁን ልክ ላይን ስንሰራ ማለት ነው። እዚህ ጋር መሀል ላይ 0 አለ። በዚህ በኩል ኔጌቲቭ ቁጥሮች ይቀመጣሉ፣ በዚህ በኩል ደግሞ ፖዚቲቭ ቁጥሮች ይቀመጣሉ። ስለዚህ ብዙ ጊዜ ሶሉሽን ሴት ስናስቀምጥ ኔጌቲቭን አስቀድመን የምናስቀምጠው። ስለዚህ ማይነስ 3 አስቀድሜ ማለት ዘ ሴት ኮንቴኒንግ ማይነስ 3, ሶ ዘ አንሰር ኢዝ ቾይስ ሲ የሚላል ዘ ሴት ኮንቴኒንግ ማይነስ 3, ይሆናል። እሺ ወደ ሁለተኛው ጥያቄ ስናልፍ a school requires students to have an average score of at least 85 on 3 exams to be eligible for a scholarship ማለት ነው። if a student scored 80 and 90 on the first 2 exams, the inequality to represent the minimum score that the students need on the third exam is ይላል። choice A 80 plus 90 minus x over 3 greater than or equal to 85 ይላል። B 80 plus 90 minus x over 3 less than or equal to 85 ይላል። C 80 plus 90 plus x over 3 greater than or equal to 85 ይሆናል። D 80 plus 90 plus x over 3 less than or equal to 85 ይላል። ጥያቄውን ስናነበው A school requires students to have an average score of at least
ቢያንስ ተማሪዎቹ 85 ማስቆጠር አለባቸው በ3 ፈተናዎች ላይ ማለት ነው። 3 ፈተናዎች ተወዳድረው አቬሬጅ ስኮራቸው ቢያንስ ምን መሆን አለበት? 85 መሆን አለበት። ቱ ቢ ኤሊጂብል ፎር ስኮላርሺፕ ለማግኘት በ3 ፈተናዎች የሚያመጡት አቬሬጅ ውጤት በትንሹ 85 መሆን አለበት። አንድ ስቱደንት ደግሞ በመጀመሪያው ውጤት 80 ቢያመጣ በሁለተኛው ውጤት 90 ቢያመጣ on the first two exams the inequality to represent the minimum score that the student need to ሁለቱ ውጤት ተሰጥቶናል። የመጀመሪያው ነው on the first two exams በመጀመሪያው ሁለት ፈተናዎች አንድ ተማሪ 80 በሁለተኛው 90 መጣ። ሚኒመም ስኮር ሶስተኛው ስንት ቢሆን ነው አቨሬጁ 85 እና ከዛ በላይ የሆነ ነው ተማሪ ለስኮላርሺፕ እድል የሚያገኝ። ስለዚህ ከ85 በላይ ስኮር እንዲያገኝ ይሄ ተማሪ ሶስተኛውን ውጤት በትንሹ ምን ያክል ማምጣት አለበት ነው የሚለው። ቅድሚያ ምን እንዳደረጋለን? አይደንቲፋይ ዘ ተርም አትሊስት የሚለውን ተርም አይደንቲፋይ ማድረግ አለብን። አትሊስት ማለት ቢያንስ ማለት ነው። ቢያንስ ማለት ከዛ ከፍ ያለ ነገር ነው የምንጠብቀው፣ ወይም ደግሞ አትሊስት በቃ ቢያንስ ይሄን ነገር ማለት ወይ ከዛ ነገር እኩል የሆነ ወይ ከዛ ነገር ደግሞ የበለጠ ነገር ነው የምንጠብቀው። which means greater than or equal to ወይ ያ ነገር በትንሹ ሳቲስፋይድ ለመሆን እኩል መሆን አለበት፣ ከዛ ደግሞ መብለጥ አለበት ማለት ነው። ስለዚህ እነዚህ ተማሪዎች ለማለፍ አትሊስት ማለት greater than or equal to 85 ወይ 85 ወይ ከ85 በላይ ማምጣት አለባቸው ለስኮላርሺፕ ለማለፍ ማለት ነው። ሁለተኛው ደግሞ አንደርስታንዲንግ ዘ ስቴትመንቶቹን ስንረዳ ዘ ስሪ ስኮርስ ሶስቱ ስኮሮች አንደኛው 80 መጣ ብለናል፣ በሁለተኛው 90፣ በሶስተኛው ግን አልታወቀም አይደል? በትንሹ ስንት ቢያመጣ ጥያቄያችንም እሱ ስለሆነ አናውን ስኮር ኤክስ ብለን ያዝ ነው። the average of the three scores ደግሞ ስንት ተሰጥቶናል? the average score ቢያንስ 85 ተብለናል። the average of the three scores is calculated as ቢያንስ ነው የተባልነው እንጂ ኢኳልቱም ተብለን አልተሰጠንም። ስለዚህ እኛ ራሳችን ሴት ለማድረግ ኢኩዌሽን አቨሬጅ ኦፍ ትሪ ስኮር እንዴት ነበር የሚሰራው? ሚን ማለት ነው አይደል? ይሄ ሚን አልነበር የምንሰራው። ስለዚህ አቨሬጅ ማለት ሚን ማለት ነው። ስለዚህ ዘ ነምበር ኦፍ ስኮርስን ዲቫይድድ ባይ ዘ አቨሬጅ ኦፍ ትሪ ስኮር ኢዝ ካልኩሌትድ አስ ዘ ሰም ኦፍ ዘ ስኮር። ቅድሚያ ያመገኘናቸው ድምር ማን አግኝተናል? 89 ሰጥቶናል። ሶስተኛው ደግሞ አልታወቀም። ኦቨር ደግሞ ለብዛታቸው ዘ ነምበር ኦፍ ስኮር 3 ማለት ነው። ሶ በዚህ ፎርሙላ ሴት አረግን ማለት ነው። አቨሬጅ የምንፈልግበትን ፎርሙላ ግን ስቲል አቨሬጁ አልተሰጠንም፣ አትሊስት ተብሎ ነው የተሰጠን። ከዛ ዘ ሪኳየርመንት ኢዝ ዛት ዘ አቨሬጅ ስኮር መስት ቢ አትሊስት 85። አቨሬጅ ስኮር ይሄኛው ማለት ነው አጠቃላይ ውጤት አትሊስት ምን መሆን አለበት? ይሄኛው የሚመጣ ውጤት ከ85 ግሬተር ዛን መሆን አለበት ወይም ደግሞ እኩል መሆን አለበት። ይሄ አቬሬጁ ማለት ነው። የተጠየቅነው እሱ ነው። which means the average must be greater than or equal to 85። ስለዚህ ይሄን ነገር ዲፈረንሺየት አደረግን ማለት ነው በሁለተኛ ደረጃ ማለት ነው። ሶ እንደዚህ ብለን ከሰራን ማለት ነው ስለዚህ እነዚህ ነገሮች ደግሞ ኮምባይን ዘ ኢንኢኳሊቲ እነዚህ ነገሮች ኮምባይን ስናደርግ አቨሬጅ ምን ብለናል? 80 አግኝተናል አይደል? 80 ሲደመር 90 ሲደመር አናውን ቫልዩ ኦፍ ኤክስ ማለት ነው ኦቨር 3 ይሄ ሚኒመም ብለን ያስቀመጥነው ማለት ስለሆነ ማለት ነው። ሚኒመም ይሄን ቢያመጣ ውጤቱ ከስንት ከፍ ማለት አለበት? ለስኮላርሺፕ ላይ የምታጨት ከ85 መብለጥ። ስለዚህ አትሊስት ማለት ግሬተር ዛን ኦር ኢኳል ቱ ነው። አቨሬጅ ደግሞ ስቲል ባይሰጠንም ያው 80 ፕላስ 90 ፕላስ ኤክስ ኦቨር 3 ኤክስም አልተሰጠችንም። ስለዚህ እንደዚህ አድርገን ሴት እናደርገዋለን ማለት ነው። ይሄ ደግሞ ያለው ማለት ነው ቾይስ ምን ይለናል? 80 ፕላስ 90 ፕላስ ኤክስ ኦቨር 3 አቨሬጅ ነው። አትሊስት ማለት ግሬተር ዛን ኦር ኢኳል ቱ 85። በትንሹ ይሄ ተማሪ አቨሬጁ ከ85 መብለጥ አለበት ወይም ደግሞ እኩል መሆን አለበት ማለት ነው። ምን ለመሆን ለስኮላርሺፕ በምታጠቅ ወይ 85 ማምጣት አለበት ወይ ከዛ ከፍ ማለት አለበት። ስለዚህ መልሳችን ይሆናል ማለት ነው። ሶስተኛውን ጥያቄ ስንመለከት which one of the following ordered pair is the solution to the inequality x less than y minus 2 ይላል እና simply substitute each option to the inequality to determine its solution።
ቀጥታ ምንድን ያደርጉት ኢኒኳሊቲ ትሩን እንደሚያመጣው ለማረጋገጥ እያንዳንዱን ኦርደር ፔር እየተካው ስቴትመንቱ ላይ እየተካው ይሄ ኢኒኳሊቲው ላይ እየተካው ቼክ ነው ያደረጉት ማለት ነው። ይሄ ሴት ኮንቴኒንግ 1,4 የሚለውን ኤክሱ ዋጋው 1 ነው፣ የዋይ ዋጋ 4 ነው። እዚህ ኢኒኳሊቲ ላይ ሲተካው 1 ለዛን 4 ማይነስ 2 1 ለዛን 2 ደግሞ ትሩ ስቴትመንት ነው። እናንተ ልክ የመልስ እንዳገኛችሁ ኤ ብላችሁ ማለፍ ትችላላችሁ። ግን እስከዲ ለመስራት ዘሴት ኮንቴኒንግ 4,1 ኤክስ 4ን አግኝተናል፣ ዋይ ደግሞ 1ን አግኝተናል። ኢኒኳሊቲው ኤክስ ለዛን ዋይ ማይነስ 2 ስለሆነ በኤክስ ፋንታ 4 እናስገባለን፣ ዋይ ፋንታ 1 እናስገባለን። 4 ለዛን 1 ማይነስ 2 4 ለዛን 1 ማይነስ 2 ደግሞ ማይነስ 1 ፎልስ ነው ማለት ነው። ሶስተኛ 0,2 ኤክስ 0 ነው፣ ዋይ ደግሞ 2 ነው። ኤክስ ለዛን ዋይ ማይነስ 2 ሲሆን የኤክስ ፋንታ 0 እንጠቀማለን፣ የዋይ ፋንታ 2 እንጠቀማለን። 2 ማይነስ 2 ደግሞ 0 ነው። 0 ለዛን 0 ሲሆን ፎልስ ነው ማለት ነው። እንዲህ ደግሞ 0,0 ነው። የኤክስ ዋጋ ማለት 0 ነው፣ የዋይ ዋጋ ማለት 0 ነው። ኤክስ ለዛን ዋይ ማይነስ 2 ካለን የኤክስ ዋጋ 0 ከሆነ የዋይ ዋጋ 0 ከሆነ 0 ለዛን 0 ማይነስ 2 0 ለዛን ማይነስ 2 ይሆናል። ይህም ፎልስ ነው። ስለዚህ አንሰራችን ማለት ኤ ነው ማለት ነው። ትሩ የሚያመጣው ይህንን ኢኒኳሊቲ ሴት ኮንቴኒንግ 1,4 ስለሆነ። አራተኛ ዋት ኢዝ ዘ ሬንጅ ኦፍ ኤ ፈንክሽን ይላል። የሰጠን ፈንክሽን ምንድን ነው? ኤክስ ስኩዌር ፕላስ 2ኤክስ ፕላስ 3 ኦን ይሄ ዶሜናችን ደግሞ ማይነስ 2 ኮማቱ ተሰጥቶናል። ይሄ ማይነስ 2 ኮማ 15 ነው የሚለው። ይሄ ሎወር ሊሚት ነው፣ ይሄ አፐር ሊሚት ነው። ይሄ ደግሞ ቢ ደግሞ 1,9 ይለናል ማለት ነው። ይሄ ሎወር ይሄ አፐር ነው። ይሄ ደግሞ 2 ኮማ 2 ይላል። ይሄ ሎወር ነው፣ ይሄ አፐር ነው። ዲ ደግሞ ማይነስ 5,0 ማለት ነው። ስቴፕ ምን ሆነ? ፋይንድ ዘ ቫልዩ ኦፍ ዘ ፈንክሽን አት ዘ ኢንድ ፖይንትስ። ይህንን መልሱን ለማግኘት ቅድመ የምናደርጋለን ፋይንድ ዘ ቫልዩ ኦፍ ዘ ፈንክሽን አት ዘ ኢንድ ፖይንቱን ማወቅ አለብን ማለት ነው። ካልኩሌት ዘ ቫልዩ ኦፍ ዘ ፈንክሽን። ፈንክሽን የተሰጠ ምንድን ነው? ኤክስ ስኩዌር ፕላስ 2ኤክስ ፕላስ 3 አት ዘ ኢንተርቫልስ ኢንድ ፖይንትስ አለ ማለት ነው። ስለዚህ ቅድሚያ ኢንድ ፖይንቱን ማግኘት አለብን። ኢንድ ፖይንቱን ደግሞ ለማግኘት ምንድነው? ኢንተርቫሎች ላይ ኢንድ ፖይንት ነው ማለት ነው። ምክንያቱም የተሰጠን ዶሜን አለ አይደለ? የተሰጠን ዶሜን እንደምታዩት ማይነስቱ ኮማቱ ስለሚል ከማይነስቱ እስከ 2 ኢንተርቫል የምናገኘው ኢንድ ፖይንቶቹ ናቸው። ኢንድ ፖይንቶቹ ደግሞ እዚህ ጋርና እዚህ ጋር ነው ያሉት እና ማይነስቱ እና 2 ናቸው ኢንድ ፖይንቶቹ ማለት ነው። ስለዚህ ኢንድ ፖይንቶቹ ኢንተርቫሎቹ ናቸው፣ ታወቀ ማለት ነው። ይኸው ማይነስቱ ኤንድ 2 ናቸው። ከዛ ምን ካልኩሌት ዘ ቫልዩ ኦፍ ዘ ፈንክሽን። እነዚህን እየተካን ፈንክሽኑ ላይ እየተካን እንሰራለን ማለት ነው። ኤፍ ኦፍ ማይነስቱን ስንተካ ማይነስቱ ኤክስ ስኩዌር አይደል? ማይነስቱ ስኩዌር ፕላስ 2 ታይምስ ኤክስ ደግሞ ማይነስቱ ነው ፕላስ 3 እናደርጋለን። ማይነስቱ ስኩዌር 4 ነው። 2 ታይምስ ማይነስቱ ማይነስ 4 ነው ፕላስ 3 አለ። 4 ማይነስ 4 0 ነው። 0 ፕላስ 3 ደግሞ 3 ነው። ኤፍ ኦፍ 2 አለ። ኤፍ ኦፍ 2 ኢዝ ኢኳልስ 2 ስኩዌር ፕላስ 2 ታይምስ 2 ፕላስ 3 2 ስኩዌር 4 ነው። 2 ታይምስ 2 4 ነው ፕላስ 3 4 ፕላስ 4 8 8 ፕላስ 3 ደግሞ 11 ይሆናል። ፋይንድ ዘ ቨርቴክስ ኦፍ ዘ ፓራቦላ ማለት ነው። ስቴፕ 2 የሚሆነው the function is a quadratic equation whose graph is a parabola opening upward. The x coordinate of the vertex is given by x equals minus b over 2a. because ይሄን እንዴት አመጣሽ ላላችሁ አሰራሩን ላሳያችሁ። the vertex form of a quadratic equation ደግሞ ይሄ መቀመጥ ያለበት ቨርቴክሱ ለማወቅ ኤክስ ስኩዌር ፕላስ 2ኤክስ ፕላስ 3 ሆኖ አይደለም እንደምታውቁት ማለት ነው። ቨርቴክስ ፎርሙን ለማወቅ መቀመጥ ያለበት እንዴት ነው? እንደተማርነው ኤፍ ኦፍ ኤክስ ኢኳልስ ቱ ኤ ታይምስ ኤክስ ማይነስ ኤች ስኩዌር ፕላስ ኬ ተደርጎ መቀመጥ አለበት። ይሄ ኤች ኮማ ኬ ኢዝ ዘ ቨርቴክስ። ቨርቴክሱን ለማወቅ ፎርሙ በዚህ መልክ መቀመጥ ኤክስ ስኩዌር ፕላስ ኤክስ ፕላስ የሚል ኳድራቲክ ኢኩዌሽን ፎርሙላ ነው። እኛ ግን የምንፈልገው ቨርቴክስ ፎርሙላ ለማወቅ የግድ በዚህ የተሰጠን ኢኩዌሽን ዋይ ኢኳልስ ቱ ተብሎ ስለተሰጠን በዚህ መልክ መገለጽ አለበት። ኤፍ ኦፍ ኤክስ ኢኳልስ ቱ ኤ ታይምስ ኤክስ ማይነስ ኤች ዘ ሆል ስኩዌር ፕላስ ኬ ተብሎ መቀመጥ አለበት። ሄር ኤች ኮማ ኬ ኢዝ ዘ ቨርቴክስ ማለት ነው። ቱ ኮንቨርት ዘ ፈንክሽኑን ለመለወጥ አሁን እኛ የተሰጠን ምን ስለሆነ ኤክስ ስኩዌር ፕላስ 2ኤክስ ፕላስ 3
የተሰጠን ወደዚህ ለመለወጥ we can use the method of completing the square completing square ሜተድን ተጠቀምኩ ማለት ነው። completing square ሜተድ ስንጠቀም to complete the square እና ያን መንገድ አሰራሮችን አይተን መጠቀም አለብን ማለት ነው ለዚህ ለተሰጠን ፈንክሽን። ስለዚህ አይ ስታርት ዊዝ ዘ ፈንክሽን ኤንድ ግሩፕ ዘ ተርምስ ዊዝ ኤክሶችን እየሰበሰብኩ ጀመርኩ ማለት ነው። እነሱ ምንድናቸው? ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር ፕላስ 2 ኤክስን አንድ ላይ አደረኩ ፕላስ 3 ማለት ነው። ከዛ እዚህ ጋር ደግሞ ምን አለ? ቱ ኮምፕሊት ዘ ስኩዌሩን ይሄ ኮምፕሊቲንግ ስኩዌር ሜተድ ለመጠቀም ምን እናደርጋለን? ቴክ ዘ ሃፍ ኦፍ ዘ ኮፊሽንት ኦፍ ዘ ኤክስ ተርም መሀል ላይ ያለውን ኤክስ ስኩዌር ፕላስ ቢኤክስ የቢን ኮፊሽንት ነው የምንወስደው ማለት ነው። ይሄ ምን ማለት ነው? ኤፍ ኦፍ ኤክስ ማለት ኤክስ ስኩዌር ማለት ዋይ ኢዝ ኢኳልስ ቱ እንደሚታወቀው ዋይ ኢዝ ኢኳልስ ቱ ኤ ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ኮንስታንት ማለት ነው። እና የኮምፕሊቲንግ ስኩዌር ሜተድ ለመጠቀም ደግሞ ሁለቱን ሰበሰብኳቸው ኤክስ ስኩዌር ፕላስ ቢኤክስ እና የቢን ነው የምንጠቀመው ሃፍ ኦፍ ዘ የቢን ነው የምንጠቀመው የኤክስ ኮፊሽንት ማለት ቢ ማለት ነው። ስለዚህ ሃፍ አድርገን ነው የምንጠቀመው። እሱ ምንድነው? ሁለት እዚህ ላይ ሁለት ነው ቢ ኦቨር ቱ ስናደርግ ቱ ኦቨር ቱ ደግሞ ዋን ነው። ከዛ ዋን ይሄ ስንት ይሆናል? ቱ ኦቨር ቱ አንድ ይመጣል። ከዛ ዋን ስኩዌር ደግሞ ዋን ነው ማለት ነው። ከዛ አድና ሰብስትራክት ነው ኢንሳይድ ዘ ብራኬት። ይሄ በብራኬት ውስጥ ያለውን ያገኘነውን ቁጥር ቅድሚያ እንደምርበታለን ከዛ እንቀንስበታለን ማለት ነው። ኤፍ ኦፍ ኤክስ ኢኳልስ ቱ እዚህ ጋር ምን አለ? ኤክስ ስኩዌር ፕላስ 2 ኤክስ ነው ውስጥ ላይ ፕላስ 1 እና የኤክስ ስኩዌር ፕላስ 2 ኤክስ ነበር እዚህ ጋር ኤክስ ስኩዌር ፕላስ 2 ኤክስ ቅንፍ ውስጥ ያገኘነው ዋጋ ፕላስ 1 ማይነስ 1 አድርገን ከብራኬት ውጭ ደግሞ ፕላስ 3 ኮንስታንት አለ ፕላስ 3 አድርገን ፋክተር ኤንድ ሲምፕሊፋይ ነው ስቴፕ 2 ማለት ነው። ፋክተር ለማድረግ ይሄኛው ወሰርኩኝ ማለት ነው። ኤክስ ስኩዌር ፕላስ 2 ኤክስ ፕላስ 1 የሚለው ኤክስ ስኩዌር ፕላስ 2 ኤክስ ፕላስ 1 ከዛ ማይነስ 1 አስወጣሁት። ምክንያቱም ይሄ ስለማቅ ማን ተባስቶ ይሄ እንደሚሰጠኝ ስላወቅኩኝ እንዲሁ በማየት ስላወቅኩኝ ማይነስ 1 አስወጣሁት ፕላስ 3 ከዛ ይሄን ተባስቶ ይሄን ማን ሊሰጠኝ የሚችል ነው? ኤክስ ፕላስ 1 ስኩዌር ስናደርገው ካስታወሳችሁ እነዚህ ነገሮች ግን ብትይዟቸው አሪፍ ነው፣ ይጠቅማቸዋል። ፈተናም ላይ እንዲያይቶ ነገሮችን ለመለየት ይረዳቸዋል። ኢዝ ኢኳልስ ቱ ኤክስ ስኩዌር ፕላስ 2 ኤክስ ፕላስ 1 እዚህ ጋር ደግሞ ኤክስ ማይነስ 1 ስኩዌር ኢዝ ኢኳልስ ቱ ኤክስ ስኩዌር ማይነስ 2 ኤክስ ፕላስ 1 ካስታወሳችሁ ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ኢዝ ኢኳልስ ቱ ኤክስ ስኩዌር ማይነስ 1 ነው የሚሰጠን። ምክንያቱም እዚህ ጋር ካስታወሳችሁ ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ምን ይሰጠናል? ኤ ስኩዌር ማይነስ ቢ ስኩዌር። ስለዚህ ኤክስ ማይነስ 1 ፕላስ ኤክስ ስኩዌር ከዛ ማይነስ ቢ ስኩዌር ማይነስ 1 ስኩዌር 1 ስለሆነ ይሄንን ይሰጠናል ማለት ነው። ስለዚህ እነዚህን ተርሞች አትርሷቸው። እሺ ምክንያቱም እንዲህ በማየትም ምክንያቱም እነዚህ ተባሰው ማን እንደሚሰጡ ካወቁ ይሄን ወደዚህ ለመመለስ አትቸገሩ ማለት ነው። ይሄን ቢሰጣችሁ ወደዚህ ለመመለስ አትቸገሩ። ኤ ቢሰጣችሁ ወደዚህ ፎርም ለመመለስ አትቸገሩ። ተባስቶ ማን እንደሚሰጥ ካወቃችሁ ፋክተራይዝ እና ሲምፕሊፋይ ለማድረግ አትቸገሩም። ስለዚህ አሁን ይሄ ኤክስ ስኩዌር ፕላስ 2 ኤክስ ፕላስ 1 ማን ተባስቶ ማን እንደሚሰጠኝ ስላወቅኩኝ በቀላሉ ማይነስ 1 አስወጥቼ ሰራሁት ማለት ነው። ኤክስ ፕላስ 1 ስኩዌር ማይነስ 1 ፕላስ 3 ማለት ነው። ስለዚህ ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ፕላስ 1 ስኩዌር ፕላስ 3 ማይነስ 1 ደግሞ 2 ነው ማለት ነው። ስለዚህ ይሄን እንዴት ፎርም አስቀመጠው? ቅድም ቨርቴክስ ለማግኘት ኤፍ ኦፍ ኤክስ ኢኳልስ ቱ ኤ ታይምስ ኤክስ ማይነስ ኤች ዘ ሆል ስኩዌር ፕላስ ኬ መቀመጥ አለበት አላልኳችሁ? ስለዚህ ይሄን እንዴት አድርጌ ያስቀመጥኩት መሰላችሁ? ይሄ ማለት በውስጥ አዋቂነት አንድ ነው። ከዛ ኤክስ ፕላስ 1 ስኩዌር ፕላስ 2 ምክንያቱም ቅድም እንዴት መቀመጥ አለበት ብለን ነበር?
ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤ ታይምስ ኤክስ ማይነስ ኤች ዘ ሆል ስኩዌር ፕላስ ኬ። አልተቀመጠልንም? ተቀመጠልናል። ኤ በውስጥ አዋቂነት አንድ ናት። ኤክስ ማይነስ ኤች ማለት ኤክስ ፕላስ ዋን ዘ ሆል ስኩዌር ፕላስ ኬ ፕላስ ቱ። ለምን ይሄም መበተን ስለምችል ፕላስ ዋን ኤ ፕላስ ቱ ሆነ ብላችሁ ግራ አትጋቡ። ምክንያቱም ይሄንን እንዴት አድርገን መበተን እንችላለን? ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ማይነስ ኦፍ ማይነስ ዋን ኢንደ ሆል ስኩዌር ፕላስ ቱ አድርጌ መበተን እችላለሁ ማለት ነው። አሁን አልመጣልኝም። ኤ ማለት በውስጥ አዋቂነት ኮንስታንት ነው። ኤክስ አለ ማይነስ ኦፍ በኤች ፋንታ ማይነስ ዋን እተካለሁ። ፕላስ ኬ ደግሞ ፕላስ ሆነልኝ ማለት ነው። ኢን ማቴማቲክስ ደግሞ ዘ ቨርቴክስ ፎርሙላ ይሄ ያገኘነው ምን አይነት ፎርሙላ ነው? ይሄ ዘ ቨርቴክስ ፎርም ኦፍ ዘ ፈንክሽን ኤክስ ስኩዌር ፕላስ ቱ ኤክስ ፕላስ ትሪ ይሄ ነው ቨርቴክስ ፎርሙላ ያገኛል። ለምን ይሄ ምን ማለት ነው? ቨርቴክስ ፎርም። ይሄ ዘ ቨርቴክስ ፎርም ነው የሚባለው ማለት ቨርቴክስን ለማግኘት የሚረዳ ማለት ነው። ከዛ ኢን ማቴማቲክስ ዘ ቨርቴክስ ፎርሙላ ሄልፕስ ቱ ፋይንድ ዘ ቨርቴክስ ኮኦርዲኔትስ ኦፍ ኤ ፓራቦላ when the graph crosses its axis of symmetry. Generally, the vertex point is represented by h, k. We know that the standard equation of a parabola is standard equation እንዴት እንደሚጻፍ እናውቃለን። y is equals to ax square plus bx plus c ነው። Here if the coefficient of x square የx square coefficient positive ከሆነ the vertex shows be the bottom of the u-shaped curve. u-shaped ቦተም ዩ አሁን ለምሳሌ እያላችሁ ያለው ምንድን ነው? አሁን ይሄ ኤክስ እና ዋይ አክሲስ ሰራው አይደል? ይሄም ኤክስ አክሲስ ነው፣ ይሄ ዋይ አክሲስ ነው። እና አሁን ይሄ ጀነራል የፓራቦላ የጀነራል የኳድራቲክ ኢኩዌሽን ፎርሙላ ነው። ኤክስ ስኩዌር ፕላስ ቢኤክስ ፕላስ እና የኤክስ ስኩዌር ኮኤፊሽንት ኤ ፖዚቲቭ ከሆነ ዘ ቨርቴክስ ሹድ ቢ ዘ ቦተም ኦፍ ዘ ዩ ሼፕድ ዩ ሼፕዱ ዩ ቦተም ላይ ይሆናል። እንደምታዩት ዩ ይሄ ሼፕዱ ይሄ ዩ የሚመስለው ቅርጽ ቦተም ማለት ታች ላይ ይሆናል። ፖዚቲቭ ከሆነ ኮኤፊሽንቱ ዋይ ኢዝ ኢኳልስ ቱ ተብሎ ኤክስ ስኩዌር ኮኤፊሽንት ፖዚቲቭ ከሆነ ዩ ሼፕዱ እንደዛ ይሆናል እና ቨርቴክሱ ጫፍ ላይ ይሆናል ለሚለን እና ዘ ቨርቴክስ ሹድ ቢ ዘ ቦተም ኦፍ ዘ ዩ ሼፕድ ከርቭ። ኢፍ ዘ ኮኤፊሽንት ኦፍ ደግሞ በተቃራኒ ኤክስ ስኩዌር ኤ ማለት ነው ኔጌቲቭ ከሆነ ደግሞ ዘ ቨርቴክስ ሹድ ቢ አት ዘ ቶፕ ኦፍ ዘ ዩ ሼፕድ ከርቭ ቶፕ ላይ ይሆናል። እንዴት ብሎ ይቀየራል? ዋይ ኢዝ ኢኳልስ ቱ ኔጌቲቭ ቁጥር ከመጣ ደግሞ እንዲገለበጣል። እንደምታዩት አያችሁት? ዩ ሼፕድ ከርቭ እና ላዩ ላይ ምን ታያላችሁ? የተገለበጠ ዩ ሼፕዱ ቶፕ ላይ ይሆናል። እንደገና ደግሞ ቨርቴክሱም እዛው ላይ ይገኛል ለሚለን ይሄ። ስለዚህ አሁን የተሰጠ ነገር ዋይ ኢዝ ኢኳልስ ፖዚቲቭ ተብሎ ኤክስ ስኩዌር ፊት ለፊት ተቀምጦ ፖዚቲቭ ከሆነ ዩ ሼፕዱ እንደዚህ ነው፣ አፕ አርድ የተከፈተ ማለት ነው። ወይ ደግሞ ዳውን አርድ የተከፈተ ነው የሚሆነው። ኔጌቲቭ ከሆነ ዋይ ኢዝ ኢኳልስ ቱ ይሄ የሚሰራው ለዋይ ኢዝ ኢኳልስ ቱ ፖዚቲቭ ኤክስ ስኩዌር ምናምን ተብሎ ሲቀጥል ማለት ነው። ይሄ ደግሞ ዋይ ኢዝ ኢኳልስ ቱ ኔጌቲቭ ኤ ኤክስ ስኩዌር ማለት ኔጌቲቭ ኤ ስላችሁ የኤ ዋጋ ኔጌቲቭ ከሆነ እንጂ ኔጌቲቭ ኤ አይባልም። ግን የኤ ዋጋ ኔጌቲቭ ከሆነ እስከ ደግሞ የኤ ዋጋ ፖዚቲቭ ከሆነ ማለት ነው አድርጋችሁ ትወስዳላችሁ ማለት ነው። እና the vertex form of a parabola y is equals to a x minus h square plus k የቨርቴክስ ፎርም ነው ብለናል። እና ለዚህ ቨርቴክስ ፎርም ኦፍ ኤ ፓራቦላ ግራፍ ስንሰራለት እንደዚህ አይነት ግራፍ ነው የሚሆነው። ዩ ሼፕዱ ይሄ ዩ ሼፕዱ ይሄ አደ ቦተም ላይ ሆነ እና አፓርድ የተከፈተ ነው የሚሆነው። y is equals to a times x minus h square plus k። ስለዚህ ቨርቴክሱ h ኮማ k ከሆነ እንዴት አድርገን ነው የምንፈልገው? ማይነስ ቢ ኦቨር ቱ ኤ ይሆናል። በኤች ፋንታ ማይነስ ቢ ኦቨር ቱ ይሆናል። በኬ ፋንታ ደግሞ ማይነስ ዲ ኦቨር ፎር ኤ ዌር ዲ ኢዝ ዘ ዲስክሪሚኔተር ዌር ዲ ኢዝ ኢኳልስ ቱ ቢ ስኩዌር ማይነስ ፎር ኤ ሲ። ይሄ ራሱ የሚመጣበት ራሱን የሆነ ፎርም ሾርት ፎርሙላ አለው እና ያው እንዳያችሁት ቅድም ብዙ ነገር ነው እያየን የመጣ ነው። ካያችሁ እዚች ጋር እንዴት ቨርቴክስ ፎርም እንደሚሰራ አይተናል። እዚች ጋር ቅድሚያ እና እስኪ ገረፍ አድርጌ ላሳያችሁ ከጥያቄው ጀምር። ዋት ኢዝ ዘ ሬንጅ ኦፍ ኤ ፈንክሽን ተብለን ኤክስ ስኩዌር ፕላስ ቱ ኤክስ ፕላስ ሲ ኦን ይሄ ዶሜናችን ደግሞ ከማነስቱ እና አሳያችሁ ነበረ
ሙሉውን አሳያችሁ ነበረ። ግን ደግሞ ምንድነው እንትኑ ስቴፕ ፕሮሰሱ ስለበዛ እችኛዋ ደግሞ ካስቸገረቻችሁ ድራይቭ እንዴት እንደሚሆን ደግሞ እናንተ ቼክ አድርጋችሁ ደግሞ ወደዚህ መመለስ ትችላላችሁ። ምክንያቱም ብዙ ፕሮሰስ ስለበዛ ለአንድ ጥያቄ ማለት ነው። እስቲ ጋር ደግሞ ይሄኛው እንዴት ፎርሙላ አመጣጡ ምናምን ደግሞ ከቡካችሁ ተመልከቱት። ግን ሻርፕ ግረፍ አድርጌ ለማሳየት ሞክሬያለሁ። ዋና ኮንሰርናችን ይሄ ሳይሆን ሬንጅ መፈለግ ስለሆነ ማለት ነው። ስለዚህ ዛ አባ ፎርሙላ ካን ቢ ሪትን አስ ቨርቴክስ ኤች ኮማ ኬ ከሆነ ኤች ማይነስ ቢ ኦቨር ቱ ኤ ነው። እዚህ ጋር ደግሞ በዲፋንታ ቢ ስኩዌር ማይነስ ፎር ኤ ሲንከተካል ሲ ማይነስ ቢ ስኩዌር ኦቨር ፎር ኤ ተብሎ መገለጽ ይችላል። የፈለግነው እዚህ ኤክስ ኮኦርዲኔት ኦፍ ዘ ቨርቴክስ ነው። እሱም ጊቨን ባይ ማይነስ ቢ ኦቨር ቱ ኤ ነው። ቢ ማነው? ቅድም ካስታወሳችሁ ጥያቄያችን ምንድን ነበር? ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ስኩዌር ፕላስ ኤክስ ፕላስ 3 ነው። ቢ ማለት የኤክስ ኮፊሸንት ነው። እሱም ቱ ነው። በቢ ፋንታ ቱን ተካ ማይነስ 2 ኦቨር 2 ታይምስ ኤን ደግሞ አንድ አለን ማለት ነው። ከዛ ምክንያቱም ኤክስ ስኩዌር ፕላስ ቢ ኤክስ አይደል? ኤ በውስጡ አዋቂነት አንድ አለ። ከዛ 2 ታይምስ 1 ከዛ ማይነስ 2 ኦቨር 2 ሲሆን ደግሞ 2 በ2 ካንስል ይሆናል። ማይነስ 1 ይሰጠናል። ሲንስ ኤክስ ኢኳልስ ቱ ማይነስ 1 ዊዝን ዘ ኢንተርቫል የተሰጠን ኢንተርቫል ዶሜን ደግሞ ከማይነስ 2 እስከ 2 ነው። ኢንተርቫል ውስጥ አለ። ምክንያቱም እዚህ ጋር ማይነስ 2 ኮማ ማይነስ 1 0 1 2ን ስለሚያጠቃልል ማለት ነው። ይሄ ነገር ማይነስ 1 ደግሞ በዚህ በተሰጠን ኢንተርቫል ውስጥ ስላለች ካልኩሌት ዘ ፈንክሽን ቫልዩ አት ዚስ ፖይንት በዚህ ፖይንት ላይ ነው ፈንክሽኑን ቫልዩ የፈለኩት። ምክንያቱም የተሰጠን ኢንተርቫል ውስጥ ስላለ ኤፍ ኦፍ ማይነስ 1 ስናደርግ ኤክስ ስኩዌር ፕላስ 2 ኤክስ ፕላስ 3 ላይ ነው የተካ ነው። ከዛ ማይነስ 1 ስንተካ ማይነስ 1 ስኩዌር ፕላስ 2 ታይምስ ማይነስ 1 ፕላስ 3 ማይነስ 1 ስኩዌር 1 ይሆናል። 2 ታይምስ ማይነስ 1 ደግሞ ማይነስ 2 ፕላስ 3 1 ማይነስ 2 ማይነስ 1 ይሆናል። ፕላስ 3 ማይነስ 1 ደግሞ 2 ይሰጠናል። ሌላው ደግሞ ስቴፕ 3 ዲተርሚን ዘ ሬንጅ ነው። ዘ ሬንጅ ኢዝ ዘ ሴት ኦፍ ኦል ፖሲብል ፈንክሽን ቫልዩስ ነው። ሲንስ ዘ ፓራቦላ ኦፕንስ አፓርድ ነው የተከፈተው። ቅድም ታስታውሳላችሁ ሲያሳየቻችሁ ነበረ ፓራቦላው እና ይኸው እንደምታዩት። ስለዚህ ምን ይላል? ዘ ሬንጅ ኢዝ ዘ ሴት ኦፍ ኦል ፖሲብል ፈንክሽን ቫልዩስ ሲንስ ዘ ፓራቦላ ኦፕንስ አፓርድ ኤንድ ዘ ቨርቴክስስ ዊዝን ዘ ኢንተርቫል። ቨርቴክሱ ደግሞ ዊዝን ዘ ኢንተርቫል ነው። ምክንያቱም አያችሁ ያገኘነው ማይነስ 1 ነው። ከማይነስ 2 እስከ 2 ውስጥ አለ። እንደዛ ስለሆነና አፓርድ ስለተከፈተ ነው የሚለን። ኤንድ ዘ ቨርቴክስ ዊዝን ዘ ኢንተርቫል ዘ ሚኒመም ቫልዩ ኢዝ አት ዘ ቨርቴክስ። ቨርቴክሱ ላይ ነው ሚኒመም ቫልዩአችን የምናገኘው። ኤንድ ዘ ማክሲመም ቫልዩ ኢዝ ግሬተር ኦፍ ዘ ቫልዩስ። ከሰጡን ፖይንት ዋጋዎች ሁሉ ትልቁ ማክሲመም ቫልዩ ይሆናል። አት ዘ ኤንድ ፖይንትስ ማለት የምናገኘው ሚኒመም ቫልዩ ቨርቴክሱ ላይ ነው። ኤፍ ኦፍ ማይነስ 1 ብለን ስንሰራ ምን አግኝተናል? ቱ አግኝተናል አይደል? ቅድም ኤፍ ኦፍ አድርገን ስንሰራ ኤፍ ኦፍ ማይነስ 1 አድርገን ስንሰራ ቱ አግኝተናል። ስለዚህ ኤፍ ኦፍ ማይነስ 1 ኢንተርቫሉ ምክንያቱም ዘ ሚኒመም ቫልዩ ኢዝ አት ዘ ቨርቴክስ ነው። ምክንያቱም የተሰጠን ፓራቦላ አፓርድ ነው እና ቨርቴክሱም ደግሞ ያገኘነው ኤፍ ኦፍ ማይነስ 1 አይደል? ኤክስ ኢኳልስ ቱ ማይነስ 1 ነው ያገኘነው ቨርቴክስ ካስታወሳችሁ። ኤክስ ኢኳልስ ቱ ማይነስ 1 ምንድነው? ቨርቴክሳችን ያገኘ ማይነስ ቢ ኦቨር ቱ ብለን ያገኘናት ቨርቴክስ ናት። ስለዚህ ሚኒመም ቫልዩ ምናል ቨርቴክሱ ራሱ ላይ ነው። ኤፍ ኦፍ ማይነስ 1 ማለት ነው። እሱም 2 ሰርተን አግኝተነዋል። ማክሲመም ቫልዩ ደግሞ አት ኤንድ ፖይንት ምክንያቱም ትልቁ ዋጋ ስለሆነ ኤንድ ፖይንት አድርገን ስንሰራ ኤፍ ኦፍ 2 አድርገን ስንሰራ ደግሞ 11። ኤፍ ኦፍ 2 እንዴት መጣ ካላችሁ ደግሞ የተሰጠን ኢኩዌሽን ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር ፕላስ 2ኤክስ ፕላስ 3 ነው አይደል? ኤፍ ኦፍ 2 ስተካ 2 ስኩዌር 4 ፕላስ 2 ታይምስ 2 4 ነው ፕላስ 3 4 ፕላስ 4 8 8 ፕላስ 3 ደግሞ 11 ማለት ነው። ከዛ 11 ይመጣል ማለት ነው። ዘ ሬንጅ ኦፍ ዘ ፈንክሽን ኦፍ ዘ ኦን ዘ ኢንተርቫል ዘ ሬንጅ ኦፍ ዘ ፈንክሽን ያገኘነው ሬንጅ በተሰጠን ኢንተርቫል በማይነስ ቱ አፕ ቱ በተሰጠን ኢንተርቫል ሚኒመም እና ማክሲመም ቫልዩ አድርገን ስንሰራ ዘ ሬንጅ ኦፍ ዘ ፈንክሽን ኦፍ the range of the function of x square plus 2x plus 3 on the interval minus 2 up to 2 is የተሰጠን በዚህ ሬንጅ በዚህ ዶሜን አድርገን
የፈንክሽኑን ሬንጅ ስንሰራ 2,11 ይመጣልናል ማለት ነው። ግን the correct option is not listed among the choices በተሰጡን ቾይሶች መካከል ያገኘነው መልስ የለም ማለት ነው። ሶ በዛ ካልኩሌሽን ያገኘነው ውጤት ደግሞ 2,11 ነው። ክሎዘስት ኦፕሽንን ደግሞ ቆይ አንዴ ላሳያችሁ። ያገኘነው መልስ አይታችኋል። ግን የተሰጠን ጥያቄ ደግሞ ሳሳያችሁ በተሰጠን ጥያቄ ደግሞ ያው ጥያቄያችን ላይ ካያችሁ ያሉት ምርጫዎች -2,15 1,9 2,2 -5,0 ነው። ያገኘነው ውጤት ግን ምንድነው 2,11 ነው። ስለዚህ አፕሮክሲሜት ሳደርገው ዘ ክሎዘስት ኦፕሽን ቢ ይሆናል ማለት ነው። እሱ 1,9 ማለት ነው። ሌላ the variance of 20 observation is 5 ተሰጠን ቫሪያንሳችን ማለት ነው። if each observation is multiplied by 2 then what is the variance of the resulting observation? A 20, B 40, C 10, D 5. understand the property of variance በማድረግ ነው የቫሪያንስን ፕሮፐርቲውን በመረዳት ነው ጥያቄ ልንሰራ የምንችለው። አሁን ቫሪያንስ እንደምታውቁት እያንዳንዱ ኦብዘርቬሽን በዳታቤዝ ውስጥ የተሰጠን ዳታቤዝ ውስጥ ያለው መልቲፕላይድ ሲሆን አዲሱ ቫሪያንስ ምንድን ነው የሚሆነው? የኦሪጂናል ቫሪያንስ መልቲፕላይድ ባይ ዘ ስኩዌር ኦፍ ዘ ኮንስታንት። አሁን እያንዳንዱ አሁን ለምሳሌ ምንድን ነው የሚለው 20 ያየናቸው ነገሮች ቫሪያንሳቸው 5 ነው። ግን እያንዳንዱን ደግሞ በሁለት አበዛ ነው። አዲሱ ቫሪያንስ ምንድን ነው? እያንዳንዱ በሁለት ከተባዛ አዲሱ ቫሪያንስ ደግሞ ይሄን ስኩዌር አድርገን የምናገኘው ነው የሚሆነው። እንደዛ ነው የሚላችሁ። the new variance is the original variance multiplied by the square of the constant ባባዛንበት በዛ ስኩዌር የመጀመሪያው ቫሪያንሳችን ሲባዛ የምናገኘው ነው የሚሆነው ኒው ቫሪያንስ ማለት ነው። the formula for the new variance is ይሄው የድሮ ቫሪያንስ አለ ሲ ስኩዌር እያንዳንዱን ዳታቤዝ ያባዛንበትን ስኩዌር አድርገን ከድሮ ላይ ስናባዛ አዲስ ቫሪያንስ እናገኛለን። here is the constant by which each observation is multiplied and ቫሪያንስ ኦልሬዲ the original variance ይላል። ሶ አፕላይ the ፎርሙላውን ስንጠቀም ሲ ኮንስታንት የተባዙበት ምንድነው 2 ነው። እንደገና ኦልድ ቫሪያንሳችን ደግሞ ምንድነው 5 ነው ኦሪጂናል ቫሪያንሳችን። ከዛ ኒው ሲ ስኩዌር ታይምስ ቫሪያንስ ኦልድ ማለት ነው። ሶ the new variance is equals to 2 square times the old variance 5 ነው ወይም ኦሪጂናል ቫሪያንስ 2 square 4 ነው 4 times 5 ደግሞ 20 ማለት ነው። so the new variance is 20 so the answer is A 20 ማለት ነው።